አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሙስሊም እህት ወንድሞቼ ሰላም ሰላም፣ ክርስቲያን ወገኖች እንዴት ናቸው? ሰላም ናቸው? ስደት ዓለም ላይ ያለን ሁሉም እንዴት ነን? ከራሴን ጭምር አረብ ሀገር ያላችሁ ብርድ እንዴት ነው? በጣም ይበርዳል፣ በጣም ይበርዳል። ላኢላሀ ኢለላህ ሙሐመድ ረሱሉላህ። በጣም ነው የሚበርደው። የዘንድሮ ብርድ ቆይቶ መጣ፣ በአንድ ተደፋ። ብቻ አልሐምዱሊላህ፣ ለብርዱም አልሐምዱሊላህ፣ ለሙቀቱም አልሐምዱሊላህ፣ ለሁሉም ቢከፋም አልሐምዱሊላህ፣ ቢደላም አልሐምዱሊላህ፣ ሲያምም አልሐምዱሊላህ፣ ስንሻልም አልሐምዱሊላህ፣ ሲርበንም አልሐምዱሊላህ፣ ሲጠማንም አልሐምዱሊላህ፣ ለሁሉም ነገር ነው አልሐምዱሊላህ ስንለው አላህ ይወደዋል። እና አልሐምዱሊላህ ረብና ዓለሚን ሽኩር። ለዚህን ሰዓት ለዚህን ጊዜ ያደረሰን ጌታ ሽኩር ይድረሰው፣ ለሰማይና ለምድሩ ጌታ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ጤና፣ ስራ፣ ቤተሰብ ሁሉም ሰላም ነው? አልሐምዱሊላህ። ሁላችንም ባለንበት ሰላም አላህ ያደርግልን። እኔ ዛሬ የመጣሁበት ምክንያት የኢትዮጵያ አየር መንገድ እኔ ይህ መናገር አልችልም ነበር፣ ግን በጣም ቅስሜ ስለተሰበረ በፊት እኔ ዩቱብ ላይ ሳየው የኢትዮጵያ አየር መንገድ ይሰርቃል፣ ኢትዮጵያ አየር መንገድ ሻንጣ ባዶ ነው የሚሰጠው፣ ሻንጣውን በጥ ይበረብራል ሲሉ ይሄ ዝም ብሎ ነው ዩቱብ ማሟያ ነው ብዬ አልፈው ነበረ። ግን አሁን በጣም የተሰማኝ ነገር መሰላችሁ? የምሰራበት ቤት የሰውየው የሴትዮዋ የልጇ የጓደኛው ሰራተኛ ባንግላዴሽ ነበረች እና ባንግላዴሽዋ ብንትን በኢትዮጵያ አየር ከሳውዲ የኢትዮጵያ አየር መንገድ ተቆረጠላት። ተናዚል ማለት ነው። ከሳውዲ የኢትዮጵያ አየር መንገድ፣ ከኢትዮጵያ ደግሞ ባንግላዴሽ ተቆርጦላት ማለት ነው። እዚህ የምሰራበት ቤት እንዲያደረጉላት ተናዚል ነው የሚባለው። ዋናው ነገር እንደዚህ ሆነ። ልጅቷ ገባች ከሳውዲ አየር መንገድ የኢትዮጵያ አየር መንገድ ገባች። ከኢትዮጵያ አየር መንገድ እኛ እኮ የኢትዮጵያ አየር መንገድ እንደዚህ ሲያደርግ የኢትዮጵያ አየር መንገድ ሰራተኞች እባካችሁ የኢትዮጵያ አየር መንገድ በጥሩ ነው የሚጠራ የነበረ። ኢትዮጵያ ያደገች የኢትዮጵያ አየር መንገድ ትልቅ ቦታ ሆነ ሲባል በጣም ነው ደስ የሚለኝ የነበረ። በተለይ ስለ ሀገር የጥሩ ነገር ሲነገር በጣም ደስ ይለኝ ነበረ እና እኔ ሰውዬው ሲነግረኝ ጥሩ ነገር የሚነግረኝ መስሎኝ ነው። ኢትዮጵያ ጥሩ ነገር ኢትዮጵያ አየር መንገድ ጥሩ ነገር የሚነግረኝ መስሎኝ ሰሰፍ ብዬ ስሰማው እናንተ የኢትዮጵያ አየር መንገድ ሰራተኞች ሌቦች ናቸው እንዴ አለኝ። ኧረ የምን ሌባ አለ? ኧረ ሌባ የለም አልኩት። እንግዲህ አውቃለሁ ምን እንዳለ ስለዚህ ኧረ አይደለም። እኔ እዚህ የጓደኛዬ ጓደኛ ባንግላዴሽ ነበረች። ባንግላዴሽ ከኢትዮጵያ አየር መንገድ ተናዚል ተደረገላት። ከኢትዮጵያ አየር መንገድ ወደ ባንግላዴሽ ተቆርጦላታል። ግን የኢትዮጵያ አየር መንገድ ሰራተኞች ሻንጣዋ የቤተሰብ የገዛችው እቃ ሁሉም ጥርቅ አድርጎ ባዶ ሻንጣ አስረከቧት ሲለኝ በቆምኩበት ፍዝስ አልኩኝ። በቃ ሽንትም ሊያመልጠኝ አይቀረኝም። ድንግጥ አልኩኝ። ለምን ድንግጥ ታውቃላችሁ? የአየር መንገድ የኢትዮጵያ አየር መንገድ በክፉ ነገር በመጥፎ ነገር ስለተነሳ ለምን ሰራተኞች ለምን ትሰርቃላችሁ? ለምንድን ነው የምትሰርቁ? የኢትዮጵያ አየር ሰራተኞች ለምን የኢትዮጵያ ስም ታስጠፉታላችሁ? ለምን የኢትዮጵያ አየር መንገድ ስሙን ይጠፋል? ኃላፊዎቹ ለምን አትቆጣጠሯቸውም? መንግስትም በዚህ ውስጥ ገብቶ መቆጣጠር መናገር አለበት። ለምን እኛስ መቼም ሀገራችን ነው ብለን ተወሰድብን ምንተሩ ሲወራ ይታለፍ ነበረ። አሁን ደግሞ መቼም ቤቱ ይቁጠረው ይሄንን መቼም አሁን ይሄን የሰማሁኝ ግን የባሰን የተለያየ ተናዚ የተደረገላቸው እንደዚህ የተደረጉ ነው ማለት ነው። እና የአየር መንገድ ሰራተኞች እቃ የምታወርዱና የምትሰቅሉ አንተ እህትህ በዚህ ቦታ ብትሆን እና እናትህ በዚህ ቦታ ብትሆን ሚስትህን በዚህ ቦታ ብትሆን ልጅህን በዚህ ቦታ ብትሆን ምን ይሰማሃል? አዱንያ ደዋራ ይላል አረብ። ዓለም ትዞራለች። ነገ ያንተን ቤተሰብ ስደት ዓለም ላይ ወጥቶ በሌላ አየር መንገድ ሰራተኛ የለፋችበት ዝርፍ ተደርጋ ባዶ ሻንጣ ሲገባ የምታይ ጊዜ ይመጣል። እኔ በፊት የሰራሁት ግፍ ነው በሚስቴም ወይም በልጄ ወይም በእህቴ ወይም በእናቴ ደረሰ ስትላለ ለምን ትሰርቃለህ? የሰራቱ አላህ እኮ በትንሽ ነገር በሀቅ የተሰራ ነገር አላህ በረካ ያደርገዋል።
ተዘርፎ ተሰርቆ ምንም በረካ የለውም። እኛ እኮ ስደት ዓለም ላይ ለፍተን ድረን የስንት ሰውዬው ራሱ እንዴት ይሰርቃል? እቺ ምስኪን የሰው ቤት ጥራ ግላ ሰርቃ ለፍታ ግራ የሰራችው ገንዘብ የቤተሰቦቿ ልጆቿ የገዛችው ንብረት ባዶ ሻንጣ ይሰጡ። አላህን አይፈሩም? አላፊ የለም እዚያ ጋር ህኩማ ነው የሚባለው። ህግ የለም። እንዴት እንደዚህ ያደርጋል አለኝ። ግን አሁንም ሰውዬው አመልክተዋል። ምን ላይ እንደደረሰች አላወቅኩኝም። ሰውዬው ልጅቷ አልቅሳ አይኗ ፊም ሆኖ ለከፊላ ነገረችው። አሁንም ሰውዬው እየተናገረ ነበረ። ወዴት እንደደረሰ ምን እንዳረጉለት አላቅም አለኝ። እና ሰው እኮ ሀገሩን በጥሩ ሲጠራ ደስ ይላል፣ በመጥፎ ሲጠራ ደግሞ ቀልባችን ይሰበራል፣ እኛ ማለት ነው። ስለዚህ ለምንድን ነው እንዲህ የምታደርጉ? ለምን እኛስ ብንሆን ለምን ትወስዱብናላችሁ? እኛ እኮ እንደናንተ ላባችን ጠብ አድርገን ነፃ እኮ አይደለም የሚሰጠን። የወር ደሞዛችን በግማሽ ቤት ደሞዝ አይሰጥም፣ ግማሽ ቤት ምግብ የለም፣ ግማሽ ቤት በር ይዘጋብናል፣ ግማሽ ቤት መተላጃ ይቆለፍብናል። የተራረፋቸው የሚደፉት እንኳን ምግብ አይሰጡንም። ተርበን ተጠምተን ከአራት ሰርተን ፎቅናታት አጽደን ተኩሰን ምግብ ሰርተን ልጆች የሚወስድ ስንት ነገር ሰርተን ነው ያንን ደሞዝ የምናገኘው። እሱንም ከስንት አንዱ ነው። እሱንም ሆኖልን ተቀብለን ሀገራችን ስንገባ አየር መንገድ ላይ ባዶ ስታረጉን፣ ኧረ ተው፣ አላህን ፍሩ። ሙስሊም የሆናችሁ አላህን ፍሩ። ክርስቲያናችሁ የፈጠራችሁን እግዚአብሔራችሁን ፍሩ። እና ይሄ ነገር እኛስ መቼም ሰምተን በእኛ ቢደርስብንም አውርተን ይቀራል። ግን በሌላ ሀገር ልጆች ለምን ትሰርቃላችሁ? አሁን በተለያየ ሀገር ከዱባይ፣ ከኢማራት፣ ከሳውዲ፣ ከተለያየ ሀገር እኛ ጋር ተናዚ ይደረግላቸዋል። የተለያየ ፊሊፒን፣ ኢንዶኔሲያ፣ ህንድ፣ ባንግላዴሽ እንደዚህ ፓኪስታኒ እንዲህ የተደረገላቸው እቃቸው እኔስ እንግዲህ ይሄን ሰምቻለሁ። በሌላ ቦታ ደግሞ ቤት ይቁጠረው እና ለምን ትሰርቃላችሁ? ለምንድን ነው የሰራችሁት? በረካ ያርግላችሁ። በሷ ሰርቃችሁ ቤት ገዛችሁ፣ ከዛ ሰርቃችሁ ከሰራተኛት ወጣችሁ፣ ከአየር መንገድ ወጣችሁ፣ ራሳችሁ እንደላቃችሁ የኖራችሁ ነው። በሰው ንብረት ሰርቃችሁ የትም አያደርስም። የሰው ንብረት የትም ዞሮ ደም ያስተፋል፣ በሽታ ይተካል። አትውሰዱ። በእኛም ሆነ በሀገራችሁም ልጆች አትውሰዱብን። በሀገራችን ልጆች አትውሰዱ። በማን የኢትዮጵያ አየር መንገድ ስሙን አታጥፉ። እኛ ስማችን ቢወሰድብንም አውርተን ዝም ነው የምንለው እና የሌላ ሀገር ሰው ስትሰርቁ የኢትዮጵያ አየር መንገድ ስሙ ታጠፉታል። የኢትዮጵያ ሌባ ነው፣ አየር መንገድ ሌባ ነው፣ ሰራተኛቸው ሌባ ነው፣ ኢትዮጵያ ሌባ ነው የተባለ ስማችን አታስጠፉን እባካችሁ። የሰራችሁትን አልሐምዱሊላህ፣ የሰራችሁትን ተመስገን ብላችሁ መኖር አለባችሁ እንጂ በስደት ዓለም ላይ የመጣ ነው 24 ለፍተን ግን ያመጣን 5 10 የሰበሰብነውን የቤተሰቦቻችን የራሳችን በል የያዘን ዕቃ አትውሰዱብን። አየር መንገድም ሆነ ግርሙክም ሆነ እባካችሁ አደራ፣ ለሰማይ ለምድር እስላም ክርስቲያኖች የሁሉም ይድረስ ይሄን ነገር። እኔ በጣም ስለተሰማኝ በእኛ ሀገር ሰው ብሰማ አልፈው ነበር፣ ግን በአረብ ስም ስለሰማኝ ጭንቅላት የተነካ አገሬን በኩፉ ሲነሳ አልወድም። ስለዚህ እንትን በሩ እንደዚህ አትስረቁ። በሰራችሁትም በረካ ያድርግላችሁ። ሰርቃችሁ የትም አትደርሱ። አመድ ነው የምትሆኑ። የምትሰርቁ አላህ አመድ ያድርጋችሁ። ከአመድ አትሻሉ። እና ዩቲዩብን ሼር፣ ሰብስክራይብ፣ ላይክ አድርጉልኝ። ቲክቶክን ፎሎ አድርጉልኝ። እና የኢትዮጵያ አየር መንገድ አስተዳዳሪዎቹ እባካችሁ ሰራተኞቻችሁን ተቆጣጠሩ፣ ሰራተኞቻችሁን ተናገሯቸው እባካችሁ። እኛስ እናልፈዋለን። በሌላ ሀገር ተናዝል የተደረገላቸው ሰዎች አይስረቋቸው፣ ለእኛም አይስረቁን፣ ለእነሱም አይስረቋቸው። ለፍተን ግረን ነው እንጂ ነፃ አይደለም። አረብ ሀገር መጥቶ ያየው ነው እንጂ ከመሬት ተዘፈን ከደሞዛችን ሌላ 5 ሳንቲም የሚሰጠን የለም። እሱም ደሞዛችን አልቅሰን ነው የምንቀበለው። በስነ ስርዓት እንኳን አይሰጠንም። ስለዚህ የኢትዮጵያ አየር መንገድ አስተዳዳሪዎች አማና አደራ፣ ለሰራተኞቻችሁ ተቆጣጠሯቸው። ሁለተኛ እቃ ሻንጣ ፈትሾ እንዳይሰርቁ እንዳይወስዱ እባካችሁ። የኢትዮጵያ አየር መንገድ ስማችን አይጥፋ። በሌላ እኛ ስም እናልፈዋለን። በሌላ ሀገር ሰው ደግሞ ተወስዶ በጣም ያስጠላል ስማችን ሲጠራ፣ የኢትዮጵያ አየር መንገድ ሌባ ሲባል እና እኔ አረውን ሲነግረኝ ነው የደነገጥኩኝ። እንደው እዛ መሬት ቢውጠኝ ደስ ይለኝ ነበር።
አገሬ የኢትዮጵያ አየር መንገድ በክፉ ሲጠራ በፊት የኢትዮጵያ አየር መንገድ ጥሩ ነው ሲባል ደስ ነበር። ኢትዮጵያ እኮ አድጋለች፣ አየር መንገዷ ጥሩ ነው፣ ከአፍሪካ አንደኛ ናት ሲሉኝ አረቦቹ በተለያየ ቦታ ደስ ይለኝ ነበር። በቃ አገሬ በጥሩ ነገር ይጠራል እያልኩ። አሁን ግን በሌብነት አባካቸው የኢትዮጵያ አየር መንገድ አስተዳደሪዎች ለሰራተኞቻቸው ተቆጣጠራቸው፣ እንዳይሰርቁ፣ የሚሰርቁ አባሯቸው፣ ይዩ ችግር ይቅመሱት፣ አባሯቸው። የሚሰርቁን በማያውቁት ቦታ ካሜራ ክተቱ፣ በካሜራ ተቆጣጠራቸው። ሻንጣችን አይዝረፉ፣ በካሜራ ተቆጣጠራቸው። እንግዲህ አላህ ባለንበት ሰላምና ጤና ያብዛልን። አላህ በሰላም ለሀገራችን ያብቃን። ሰላም ሁኑልኝ።